የዛሬ 2 ዓመት ገደማ የሳይንስ ሙዚየም ህንፃ አስገንብተን በጊዜያዊ ኤግዚቢሽን ማስመረቃችን ይታወሳል። ላለፉት 2 ዓመት ፕላስ ኦር ማይነስ ገደማ የኤግዚቢሽኑ ዋነኛ ዓላማ ፐርማነንት ኤግዚቢሽኑን ለመስራት የወሰደብን ጊዜ ነው። ህንፃውን ለመገንባት ከወሰደብን ጊዜ በላይ የወሰደብን ጊዜ ፐርማነንት ኤግዚቢሽኑን መስራት ነው። በዚህ ሳይንስ ሙዚየም 5 ፐርማነንት ኤግዚቢሽኖች አሉ። የመጀመሪያው ሴክሽን አርቲፊሻል ኢንተለጀንስ ለጤና፣ ለግብርና፣ ለስማርት ሲቲ፣ ለሰርቪሶች ለምሳሌ የሆቴል የካፌ ሰርቪሶች በሮቦቲክስ እንዴት ኤአይ ሰርቪስ መስጠት እንደሚችል የሚያሳይ አካባቢ ነው። ኤአይ ከየት ተጀምሮ የት እንዳለና ወዴት እንደሚሄድ በዝርዝር ማስተማር የሚችል ቦታ ነው። ከኤአይ ሴክሽን ስንወጣ ሁለተኛው ሴክሽን የኢንቫይሮንመንት ሴክሽን ነው። የሰው ልጅ በተፈጥሮ ሕግ ከተፈጥሮ ጋር ተስማምቶ መኖር ሲገባው ኃላፊነቱን በወጉ መወጣት ካልቻለ እና የተፈጥሮን ሕግ ከሳተ የሚያስከትለውን ኮንሲኩዌንስ ያሳያል። ለምሳሌ መጥረቢያ ስላለ ብቻ ዛፉን ብትቆርጠው ውሎ አድሮ በዝናብ እጥረት ይቀጣሃል። አፈሩን ባትጠብቀው ውሎ አድሮ በምርት ይቀጣሃል። ተፈጥሮ ሕግ አለው። ያን አክብሮ አብሮ መኖር እንደሚያስፈልግ የሚያስተምር ሴክሽን ነው። እዚህ ሴክሽን ላይ ያለው ቁልፍ ትምህርት የሰው ልጅ ተፈጥሮን በማጥፋትም መልሶ በመጠበቅም ያለው ሚና አጉልቶ ያሳያል። ሶስተኛው ሴክሽን የግብርና ሴክሽን ነው። ኢትዮጵያ እንደሚታወቀው ግብርናን በዓለም ላይ ከጀመሩ ጥቂት ሀገራት ወይም ቀደምቶቹ አንዷ ናት። በሞፈርና ቀንበር እርሻን ጀምረን ምርምርን፣ ነገን መስራትን አስፓየር በበቂ ደረጃ ማድረግ ስላልቻን ከኋላ የመጡ የዘመነ ቴክኖሎጂ ተጠቅመው የበለጠ ምርት ያገኛሉ። እኛ እዛው ቀርተናል። አሁን ታሪካችንን ብቻ ሳይሆን አሁን ያለውና የነገውን ግብርና የሚያመላክት ሴክሽን ነው። እዚህ ሴክሽን ውስጥ በትንሽ ቦታ በውስን መሬት በዘመነ መንገድ በፕሪሲሽን ፋርሚንግ እንዴት ምርት ሊያድግ እንደሚችል በጣም በስፋት ማስተማር የሚችል ሴክሽን ነው። ለመጀመሪያው ፊውቸሪስቲክ ነው። ሁለተኛው ወደ ኋላ ወደፊት ይሄዳል። ይሄኛው ቀጥታ ከምግብ ጋር ይያያዛል። ኢትዮጵያ እንደ ጤፍ፣ እንደ እንሰት፣ እንደ ቡና ያሉ የተፈጥሮን ጸጋዎች ለዓለም ያስተዋወቀችና የሰጠች ሀገር ናት። እነዚያን ሁሉ እውቀቶች ልጆቻችን እንዲያውቁ ያስችላል። ከዚያ ሲወጣ ያለው ሴክሽን የውሃና ኤነርጂ ነው። ውሃ ከአተም ጀምሮ እንዴት ኮምባይን አድርጎ ውሃ እንደሚሆን፣ እንዴት እንደሚበላሽ፣ እንዴት ምግብ እንደሚሆን፣ እንዴት ለግብርና እንደሚያገለግል፣ እንዴት ኤነርጂ እንደሚሆን በጣም አስደማሚ በሆነ መንገድ ያሳያል። በተለይ ሞዴሎቹ ከኤነርጂ አንጻር የሶላር ኢነርጂ አለ፣ የጂኦተርማል አለ፣ የኒውክሌር አለ፣ የፊዥን አለ፣ የሃይድሮ ፓወር በተለይ ህዳሴ ሞዴሉ እንዳለ ተቀምጧል። እነዚህ ሁሉ ወደ ህዳሴ ሄዶ ማየት የማይችል ሰው፣ የዊንድ ፋርምን ማየት የማይችል ሰው፣ የሶላር ፋርምን ማየት የማይችል ሰው እዚህ ሆኖ ብዙ ትምህርት ያገኝበታል። ከዚያ ሲወጣ ያለው ሴክሽን የስፔስ እና የአየር ሴክሽን ነው። በዚህ ሴክሽን ውስጥ መቼም በቀላሉ አክሰስ ልናደርጋቸው የማንችላቸው በጣም በርካታ ነገሮች አሉ። ሄሊኮፕተር የሊዮናርዶ የጣሊያን ኩባንያ የሰጠን የሲሙሌሽን አለ። ማንም ሰው ሄሊኮፕተሩን ትክክለኛ ሄሊኮፕተር ገብቶ እያበረረ ማየት ይችላል። የአስትሮኖት ስፔስ እንዴት እንቅስቃሴ እንደሚደረግ ዘሆል ሲስተሙን ስፔስ ውስጥ እንዳለን እያሰብን የምናይበት ማቴሪያል አለ። ከዛ ደግሞ የቦይንግ 777 ሲሙሌሽን ደግሞ ኦሪጂናሉ አለ ምን በርበት። ከዛ አልፎ በጣም በርካታ የኤር ትራፊክ ማኔጅመንት ሲስተምን የሚያሳይ የዩኤቪን ማኒፋክቸሪንግ እና ቴክኖሎጂ የሚያሳይ በጣም ብዙ አስደማሚ ነገሮች አሉ። በድምሩ እነዚህ 5 ሴክሽኖች 2 ዓመት የፈጀበት ዋነኛው ምክንያት እነዚህን እቃዎች አሟልቶ ፐርማነንት ኤግዚቢሽን ለመጀመር በጣም ከፍተኛ ሪሶርስ ይፈልጋል። በውስጥ የያዘው ሀብት ህንፃውን 2፣ 3፣ 4፣ 5 እጥፍ ይበልጣል። ህንፃው ያለው ዋጋና በውስጥ ያለው ዋጋ አንድ አይደለም። የስፔሱን ብቻ እንኳን ብንወስድ የኤር ዲፓርትመንቱን ብቻ ብንወስድ ጂኢ አዲስ ኢንጂን አስቀምጧል። በጣም ውድ ነገር ነው።
የ777 ሲሙሌሽን በጣም ውድ ነው። የሊዮናርዶ ሲሙሌሽን ሄሊኮፕተር በጣም ውድ ነገር ነው። እነዚህ ብቻ እንኳን በጣም ብዙ ብር ያወጣሉ ከህንፃው አንፃር ሲታይ። በዚህ ምክንያት ነው ላለፉት 2 ዓመታት ገደማ ከተለያየ ስቴክሆልደርስ እየተባበር በእኛ አቅም ብቻ የተሰራ ጉዳይ አይደለም። በዚሁ አጋጣሚ ጀነራል ኤሌክትሮኒክስ ጂኢን እንዲሁም ቦይንግን፣ ሊዮናርዶን፣ የተለያዩ ፈረንሳይ የዩኤኢ ኩባንያዎችን በሀገር ውስጥም ያሉ ኩባንያዎች ይህ ስራውን እንዲሁ የተባበሩንን እጅግ አድርጌ ማመስገን እፈልጋለሁ። ጂኢ ባያግዘን፣ ቦይንግ ባያግዘን፣ ሊዮናርዶ ባያግዘን አሁን የምናየውን በጣም ውድ እቃዎች በእንደዚህ ባለ ጊዜ ውስጥ ልናሟላ አንችልም። በጣም 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 ጠቃሚ ነገርና ነገን የምንሰራበት ሙዚየም እዚህ ነው ያለው። ኢትዮጵያውያን ነገን መስራት ነገን መለወጥ ከፈለጉ ልጆቻቸውን እዚህ ስፍራ ሊያመጧቸው ይገባል። ልጆች እዚህ ሲመጡ እንደኛ አይደሉም። ኢንተራክቲቭ ስለሆነ እያዩ እየነኩ በጣም በርካታ ነገር ይማራሉ። ከዚያም የነገ ማንነታቸው ሊወጣ ይችላል። ህፃናት ፓይለት መሆንን በሰማይ ላይ አየር እያዩ ከመመኘት አየሩን እያበረሩ የሚመኙ ይሆናሉ ማለት ነው። እየነኩት እያዩት ይመኛሉና ለልጆቻችን በጣም በጣም ጠቃሚ ነገር ነው። እንደ እውነት ለመናገር በድፍን አፍሪካ እንደዚህ ያለ የተሟላ ሳይንስ ሙዚየም ማግኘት አይቻልም። በሌላውም ዓለም ቢሆን በጣም በተለይ ፊቸሪስቲክስ ፓርቱ በጣም ውድና ብዙም የሚገኝ አይደለም እና ልጆቻችን ትልቅ እድል እንደሆነ ተገንዝበው ክረምቱን ይሄን ፐርማነንት ኤግዚቢሽን በማየት ብዙ ትምህርት እንዲቀስሙ በታላቅ ትህትና ማሳሰብ ፈልጋለሁ። ወላጆች በተቻለ መጠን ልጆቻቸውን አምጥተው ዝም ብሎ እየሮጡ ማየት ሳይሆን እያንዳንዱን ሴክሽን ኢንተራክቲቭ ነው፣ ጥያቄና መልስ አለው፣ የሚነካ ነገር አለው። እሱን ሁሉ እየሞከሩ ልጆች መማር አለባቸው። በየትኛውም ዩኒቨርሲቲ ላብ አይገኙም እነዚህ እቃዎች። ይሄን እያየ ያደገ ልጅ በፍጹም እንደኛ አይሆንም። ይሄን እያየ ያደገ ልጅ ቴክኖሎጂ ብርቁ ተከታይ አይሆንም። ቢያንስ በደንብ የሚጠቀም ይሆናል። ከዚያም ቢሻገር የሚፈጥር ነው የሚሆነው። ያ እንዲሆን ክረምቱን በተለይ ተማሪዎች፣ መምህራን፣ ተመራማሪዎች ነገን መስራት ማየት መለማመድ የሚፈልጉ ሰዎች በሙሉ ሳይንስ ሙዚየም ቋሚ ኤግዚቢሽን እየመጡ መመልከት አለባቸው። እኛ እንዳያችሁ በጣም ተደመናል። አስደናቂ ነገር ነው ያየነው። ይሄንን ነው ማየት የምንፈልገው። ይሄንን ነው መዝራት የምንፈልገው። ልጆቻችን ላይ ሊዘራ የሚገባው ነገር ይሄ ነው። ይሄ ደግሞ መልካም ነው። ይሄ ደግሞ ዕውቀት ነው። ይሄ ደግሞ ጥበብ ነው። ይሄ ፍትሃዊ ንግግር አይደለም፣ ጥበብ ነው። ይሄን አይቶ ያደገ ልጅ ነገ ሀገር የሚጠብቅ፣ ሀገር የሚያበለጽግ፣ ሀገር የሚያለማ፣ ሀገር የሚያጸና ስለሚሆን ለልጆቻችን በጣም ታላቅ በረከት ነው። እኔ እጅግ አድርጌ ደስ ብሎኛል። ወላጆች ካዩ እንደሚደሰቱ እርግጠኛ ነኝ። እዚህ ቦታ በመምጣት በማየት እንዲማሩ፣ ልጆቻቸው ላይ መልካም ዘር እንዲዘሩ አደራ ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ።